ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች ዕለታዊና አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ወደ አርዕስተ ዜናው ስናልፍ የኤርትራ ጦር ከኢትዮጵያ ግዛት እንዲወጣ ተጠየቀ። ክፍለ ጦሮች በሸኔ ቡድን ላይ የሚወስዱትን እርምጃ አጠናክረው ቀጥለዋል። ውስጣዊ ሰላምን ማጽናት ወቅቱ የሚጠይቀው አርበኝነት ነው። እንዲሁም ከትግራይ ሁሉም የሃይማኖት ተቋማት የተወጣጡ የሃይማኖት አባቶች ትናንትና ጥር 30 ቀን 2018 ዓ.ም ከመቀሌ ከተማ ወደ ትግራይና አፋር ድንበር ድረስ ተጉዘው ነበር። ዝርዝር መረጃውን የምናየው ነው የሚሆነው። አብራችን ቆዩ። ውስጣዊ ሰላምን ማጽናት ወቅቱ የሚጠይቀው አርበኝነት ነው። ሰላም የብሔራዊ ጥቅም ማስከበሪያ ጋሻ፣ ጠንካራ የውስጥ አንድነት ደግሞ የማይበገር ሉዓላዊነት ምሰሶ ነው። ለኢትዮጵያ ብሔራዊ ጥቅም መከበር ውስጣዊ ሰላምን ማጽናትና ጠንካራ ኢኮኖሚ መገንባት ቀዳሚና ወሳኝ ጉዳይ ሆኗል። ልዩነቶችና የፖለቲካ ጥያቄዎች ቢኖሩ እንኳ ከውይይት ይልቅ ጠመንጃን መርጥ ሀገራችንን ከፍተኛ ዋጋ ከማስከፈሉም በላይ ለእድገቷ ትልቅ ማነቆ ሆኖ ቆይቷል። በዚህ ረገድ መንግስት ለሰላም በሩን ክፍት በማድረግና ተነሳሽነቱን በመውሰድ ረጅም ርቀት መጓዙን የዘርፉ ባለሙያዎች ይናገራሉ። ጽንፍ ይዘው የቆሙ አካላትን በተመሳሳይ ልዩነቶችን ከሀገር በታች በማድረግና በሀሳብ የበላይነት በመሞገት ለውስጣዊ ሰላም መጽናት የዜግነት ድርሻቸውን ሊወጡ ይገባል። ፍትሐዊ የኢኮኖሚ የፖለቲካና ማህበራዊ ተጠቃሚነትን ማረጋገጥ ሰላምን በማጽናት ሂደት መሰረታዊ ጉዳይ መሆኑን በመገንዘብ መንግስት በሙሉ አቅሙ እየሰራ ይገኛል። የጥቅሉ የኢትዮጵያውያን ውስጣዊ አንድነት መጠናከር የመደራደር አቅማችንን ከፍ በማድረግ ብሔራዊ ጥቅማችን ለማስከበር እንደ ብርቱ ክንድ ሆኖ ያገለግላል። ክፍለ ጦሮቹ በሸኔ ቡድን ላይ የሚወስዱትን እርምጃ አጠናክረው ቀጥለዋል። የምዕራብ ጽናት ክፍለ ጦር በምዕራብ ሸዋ ዞን አቡነ ገድ በረት ወረዳ በመንቀሳቀስ የህዝብን ሰላም በሚያውከው የሸኔ ቡድን ላይ እርምጃ ወስደዋል። ክፍለ ጦሩ በቀጠናው ባደረገው የተጠና ስምሪት ለበርካታ ዓመታት ህዝብ በሰላም ወጥቶ በሰላም እንዳይገባ የህልውና ስጋት ደቅኖ በቆዩ አሸባሪ ቡድን ላይ የማያዳግም እርምጃ መውሰዱን የኮሩ አዛዥ ብርጋዴር ጄኔራል ረሺድ ኢብራሂም ተናግረዋል። የጽናት ክፍለ ጦሮች አዛዥ ሌተናል ኮሎኔል አስማማው ዘሪሁን በበኩላቸው ሰራዊቱ ሌት ተቀን ደከመኝ ሰለቸኝ ሳይል በሚደረገው ኦፕሬሽን በአሸባሪ ቡድኑ ላይ ከፍተኛ የሆነ ሰብአዊና ማቴሪያላዊ ኪሳራ በማድረስ ድል መቀዳጀቱን ነው የገለጹት። በዚህ ዘመቻ ላይ የሸኔ ቡድን አመራርና አባላቱ የተመታና የተማረከ ሲሆን የተለያዩ መሳሪያዎችና ተተኳሾች በቁጥጥር ስር ውለዋል። በተመሳሳይ የምዕራብ እዝ ጊቤ ክፍለ ጦር ሬጅመንት የቀጠናውን ሰላም በሚነሱ የሰላም ጸር በሆኑ ቡድኖች ላይ እርምጃ መውሰዱን የሬጅመንቱ አዛዥ ሻምበል መሰለ ምናሴ ተናግረዋል። የሬጅመንቱ የሰራዊት አባላት በተሰራበት በቤኒሻንጉል ጉሙዝ ክልል በጉባ ወረዳ አካባቢ የሰላምን አማራጭ ባልተቀበሉ ጸረ ህዝብ ኃይሎች ላይ የማያዳግም እርምጃ በመውሰድ መሳሪያና ተተኳሽ መያዝ መቻላቸውን ነው የተናገሩት። ወደ ሌላኛው መረጃችን ስናልፍ ከትግራይ ሁሉም የሃይማኖት ተቋማት የተውጣጡ የሃይማኖት አባቶች ትናንት ጥር 30 ቀን 2018 ዓ.ም ከመቀሌ ከተማ ወደ ትግራይና አፋር ድንበር ድረስ ተጉዘው እንደነበር የደረሱ መረጃዎች ይጠቁማሉ። የሃይማኖት አባቶች ቦታው ላይ ሆነው በሰጡት መግለጫ የጉዟቸው ዋና ዓላማ በትግራይ ኃይልና ሰራዊት ሰላም ትግራይ ሀራ መሬት ብሎ ራሱን የሚጠራው ታጣቂ ኃይል መካከል ሰሞኑን ውጊያ መካሄዱን ተከትሎ ዘላቂ እርቅ እንዲወርድ ለመለመንና ለመገሰጽ ነበረ። የሃይማኖት አባቶቹ የታጣቂ ኃይል አመራሮችም አግኝተው ለማነጋገር ያደረጉት ሙከራ እንዳልተሳካ ቦታው ላይ በመሆን ከሰጡት መግለጫ ለመረዳት ተችሏል። የሃይማኖት አባቶች ተስፋ ባለመቁረጥ የእርቅ ጥረታቸው አጠናክረው እንደሚቀጥሉም ተናግረዋል። ሰራዊቱ ሰላም ትግራይ ሀራ መሬት ብሎ ራሱን የሚጠራውን ታጣቂ ኃይል ይህንን መረጃ እስካጠናቀረበት ጊዜ ድረስ ስለ እርቅ ሂደቱና ጥረቱ በይፋ የሰጠው መግለጫ የለም። የታጣቂ ኃይሉ ከፍተኛ አመራሮች በግላቸው የማህበራዊ ትስስር ገጽ የዘገየ ለአንዱ ወገን ያደላ እጃቸውን ስጡ ለማለት ያለመ በማለት በማጣጣል ጸይፈዋል። ራሱን ከኮር በላይ አመራር ብሎ የሚጠራው ከህወሓት አመራር የተጣበቀ ኃይል አማሮን ነው በረሃ ለመውጣትና ጠመንጃ ለማንገብ የተገደድነው። የሃይማኖት አባቶች እኛን ሳይሆን መቀሌ የሚገኘውን ይህንን ኃይል ነው ተው ብለው መለመንና መገሰጽ ያለባቸው በማለት ጽፈዋል። የትግራይ የሰላምና የጸጥታ ቢሮ ሃይማኖት አባቶች እርቅና የተግዛዝ ጥረት ሙከራ ለመሳካት ተከትሎ በወጣው መግለጫ የሃይማኖት አባቶች ጥረትና ድካም በማድነቅና በሚገጥሟቸው እንቅፋቶች ሳይደናቀፉ ያለመታከት የጀመሩትን የሰላም ጥረት አጠናክረው እንዲቀጥሉ በመማጸን የእርቅ ጅማሬው እንዲሳካ ግማሽ መንገድ ተጉዘን እንደግፋለንም ብለዋል። ወደ መጨረሻው መረጃችን ስናልፍ የኤርትራ ጦር ከኢትዮጵያ ግዛት እንዲወጣ ተጠይቋል። የኤርትራ ሰራዊት ተቆጣጥሯቸው ከሚገኙ የኢትዮጵያ ሉዓላዊ ግዛት እንዲወጣና ለድርድር ዝግጁ እንዲሆን የኢትዮጵያ ውጭ ጉዳይ ሚኒስትር ጠየቀ።
የኢትዮጵያ ውጭ ጉዳይ ሚኒስትር ቅዳሜ ጥር 30 2018 ዓ.ም ለኤርትራ ውጭ ጉዳይ ሚኒስትር በጻፈው ደብዳቤ ላይ ኤርትራ የኢትዮጵያ ሉዓላዊ ድንበርን በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ ገልጸዋል። የውጭ ጉዳይ ሚኒስትሩ ቃል አቀባይ አምባሳደር ነቢያት ጌታቸው የደብዳቤውን ትክክለኛነት ለቢቢሲም አረጋግጠዋል። ደብዳቤው የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛቱ ለቆ እንዲወጣ መጠየቁን አስታውሶ ይህ ጥያቄ ተቀባይነት የሚያገኝ ከሆነ የባህር በር አገልግሎት ጉዳዮችና በአሰብ ወደብ በኩል የባህር መዳረሻን ጉዳይ ጨምሮ ሁሉንም የጋራ ጥቅም ጉዳዮችን ለመፍታት በቅን ልቦና ድርድር ለመሳተፍ ፈቃደኛ መሆኑን አስታውቋል። በውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የተጻፈውና ለኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳላ በተላከው በዚህ ደብዳቤ የኤርትራ ሰራዊት ለረጅም ጊዜ የኢትዮጵያ ሉዓላዊ ግዛትን በመጣስ በሰሜን ምስራቅ አቅጣጫ መቆጣጠሩን ጠቅሷል።